የቅናት ዛር በሲሳይ ንጉሱ። ምዕራፍ 1 ላገባሽ ወይንም ልገድልሽ ወስኛለሁ። ከሁለቱ አንዱን ምረጭ። ሰማይነህ ሽብሩ ኮስተር ብሎ እንዲህ አይነቱን ምርጫ ሲያቀርብላት ህይወት ስዩም ግራ ገብቷት በዝምታ አይኑን ትመለከተው ጀመር። አኳኋኑ አስፈርቷት ነው እንጂ መሳቅ ፈልጋ ነበር። ተፈጥሮዋ ፍልቅልቅ ነው። በሆኑ ባልሆኑ መሳቅ ትወዳለች። ከትንሹም ከትልቁም ትሳሳቃለች። ሁልጊዜም ደስተኛ ለመሆን ወይም ለመምሰል በሳቅ ዓለም ውስጥ መኖርን የመረጠች ትመስላለች። በማያስቀው ስትስቅ ታስቃለች። ምን ነው ብለው ሲጠይቋት ሳቅ የደስታ ምንጭ ነው ትላለች። አሁንም ሳቋን አፍና ስሜቷን እየታገለች በመቆየቷ ሰማይነህ ጥያቄውን ደገመው። መልስ ስጭኝ እንጂ ከማግባትና ከመሞት አንዱን መምረጥ ይኖርብሻል። ምን አይነት ምርጫ ነው ጋሽ ሰማይነህ አለችው ላለመሳቅ እየታገለች። መኖርና መደሰት ሲቻል የሞትን ምርጫ ምን አመጣው? ደግሞ ይህንን ጋሽ የምትይውን ቅጥያ ሁለተኛ መስማት አልፈልግም። ባልሽ እንጂ አጎትሽ ወይንም ታላቅ ወንድምሽ ለመሆን አልመጣሁም አላት እንደተኮሳተረ። እሺ አለች በደፈናው። የሰማይነህ ሁኔታ ያስፈራት። ልታገቢም ፈቃደኛ ከሆንሽ ማንኛውንም ነገር ማፋጠን አለብን። ጊዜ መስጠት አያስፈልግም። ትርፉ ለጠላት መመቸት ነው። በዚህ ወር ውስጥ ጋብቻችንን ፈጽመን ጠላቶቻችንን ክው ማድረግ አለብን። አንቺን ፍለጋ የሚያንዣብቡትና እዚህ ቤት እየመጡ የሚያፈጡትንም እርማቸውን ያውጣሉ። ሰማይነህ ይህን ሲናገር ከፍቅር ይልቅ እልህ የሚንጠው ይመስል ከአእምሮ ጓዳ አንዳች ድምፅ እየደወለ ያስፈራራዋል። ይህች ልጅ ገድህ ናት። የብዙ ሰዎች አይን ያርፍባታል። ፈላጊዋን ብዙ ነው። እሷን ካጣህ ሀብት ይረግፋል፣ ህይወትህም መቅኖ ያጣል። ህይወት አሁንም ዝምታ መረጠች። ሁኔታውም ሆነ ጥያቄው የጤንነት ይሁን የእብደት መለየት አልቻለችም። ሰማይነህ ለጋብቻ የሚፈልጋት መሆኑን ከገለጸላት ሰንበትበት ብሏል። ሆኖም ግን ውሳኔ ላይ አልተደረሰም። በእሷ በኩል ጉዳዩን ሀገር ሰምቶት ፀሐይ ሞቆት ተመክሮበት ሊደረግ ይችላል የሚል እምነት ነበራት። በትዳር አብሮ የመኖር ከባድ ጥያቄ እንዲህ ድንገተኛ ዱብዳ ይሆናል ብላ አልገመተችም። ቶሎም አልተዋጠላትም። ለወትሮ ማታ ማታ ብቻ ብቅ የሚለው ሰማይነህ ዛሬ በጠራራ ፀሐይ ከስራው ላይ ተነስቶ መጥቶ ይህን ውሳኔውን እንደ መርዶ መተንፈሱ ጤነኝነቱን አጠራጠራት። ምንድነው ዝምታው? በሐሳቤ መስማማትሽን በቃላት ግለጭልኝና ሁለታችንም ዝግጅታችንን እንጀምር። ትንሽ ጊዜ ሰተኸኝ ከእናቴ ጋር ብንመክርበት ደስ ይለኛል አለችው በማግባባት ቅላጼና አስተያየት። እናትሽ የምታመጣው ለውጥ የለም። የማገባሽ እኔ ሰማይነህ ሽብሩ ነኝ። ለማንኛውም አማክሪያትና መልሳችሁን አዘጋጅታችሁ ጠብቁኝ። ማታ ተመልሼ እመጣለሁ ብሏት በር ላይ ወደ ቆመችው መኪናው አመራ። የዘመናዊ መኪናውን ቁልፍ በፍጥነት አስነስቶ እየበረረ ሲሄድ ህይወት ከግቢያቸው ዋና በር ላይ እንደቆመች በአይኗ ተከተለችው። ካጠገቧ ከራቀላት በኋላ ሁኔታው አስገርሟት ለብቻዋ ሳቀች። በሳቋ ውስጥ ግን ምስቅልቅል ያለ ስሜት እየተሰማት ነበር። በቀጥታ ወደ ጓዳ ተመልሳ ከአክስቷ ጋር መወያየቱን መረጠች። እናቴ የምትላት አክስቷን ወይዘሮ ስራሽ ብዙ ይመርን ነው። ሁሉም የሚጠራትና የሚያውቃት ስሟን አሳጥሮ ወይዘሮ ስራሽ በሚል ነው። ጋሽ ሰማይነህ እኮ ነው ያስጠራኝ፣ ደግሞ ጋሽ አትበይም ብሎ ማስጠንቀቂያ ሰጥቶኛል አለቻት። ሰማይነህ ውጭ በር ላይ መኪናውን አቁሞ ህይወትን በዘበኛ ያስጠራት ከአክስቷ ጋር ጓዳ ውስጥ ቡና በመጠጣት ላይ እንዳለች ነበር። የመጣው ሰው ማን መሆኑን ዘበኛውን አስቀድማ ጠይቃ ያወቀችው ቢሆንም አክስትየዋ ለነገሩ እንግዳ ለመምሰል ሞከረች። ደግሞ ዛሬ በጠራራ ፀሐይ ምን አመጣ? ለነገሩስ ወደ ቤት ገብቶ እኔን ሰላም ሳይለኝ ተመልሶ ሄደ እንዴ? አዎ የተቻኮለ ይመስላል። እኔንም በቅጡ አላናገረኝም። አጭር ምርጫ ወርውሮልኝ ሄደው። የምን ምርጫ ነው እሱ? አለች አክስትየዋ የነገሩ አቅጣጫ እየገባት። ህይወት እንደማፈር ብላ አይኖቿን ከአክስቷ እያሸሸችና እየተቀለሰለሰች ሊያገባኝ ወይንም ሊገድለኝ ወስኖ መምጣቱን የነገረኝ ብላ ሳቀች። አክስትየዋም ከትከት ብላ ረጅም ሳቅ ሳቀችና አይ ሰማይነህ እድሜው ነው እንጂ ትልቅ ነገር ስራው ሁሉ ገና የልጅ አይነት ነው።
የሚፈልጋትን ሴት በስነ ስርዓቱ ለጋብቻ መጠየቅ ሲችል የግድያውን ምርጫውን ምን አመጣው? ይገርማል እኮ ባካችሁ አለች። እኔንም የገረመኝ ይሄው ነው አለች ህይወትም ያክስቷን ድጋፍ በማግኘቷ ተደስታ። ብቻ አትፍረጅበት፣ ያፈቀረና ያበደ አንድ ነው። አንቺ ልጅ ሆነሽ ነገሩን ባታውቂው ነው። ለመሆኑ ምን መልስ ሰጠሽው? መጀመሪያ ነገሩን ከአንቺ ጋር እንደምወያይበት ነግሬው ለመልሱ ማታ ተመልሶ እንደሚመጣ አስጠንቅቆኛል። የሱ ፍላጎት ጋብቻችንን በዚህ በያዝነው ወር ውስጥ እንዲፈጸም ነው። አክስቷ ይህን ስትሰማ ደስ አላት። ህይወት አባትም እናትም የላትም። ወላጆቿና ታላቅ ወንድሟ በአንድ መኪና ወደ ሽርሽር ሲሄዱ ተገልብጠው የሞቱት ህይወት ገና የ3 ዓመት ህፃን እያለች ነበር። ያን ጊዜ አክስቷ ቤት ጥለዋት እንደሄዱ አልተመለሱም። እሷም እዚሁ አክስቷ ቤት እንደተጣለች ማደግ ዕጣ ክፍሏ ሆነ ለአቅመ ሔዋን ደረሰች። እንደ እናት እማዬ የምትላት ከህፃንነት ጀምሮ ያሳደገቻት አክስቷን ወይዘሮ ስራሽ ብዙን ነው። እሷን ብትሆን መሃን በመሆኗ ህይወትን ማሳደጉን በጸጋ ተቀብላ ደስታ ሰጥቷት ኖራለች። አሁን ለአቅመ ሔዋን ስትደርስላትና ለጋብቻ ስትፈለግ መስማቱም ደስ አሰኝቷታል። ይሁን እንጂ ጠላ ጠምቃ ጠጅ ጥላ ለቱጃር ወዳጆቿና መሸተኞቿ በየጠረጴዛው ውስኪ ደርድራ የብፌ ዝግጅቷን አሰማምራ ልትድራት ነበር ፍላጎቷ። የሰማይነህ የጥድፊያ ጥያቄ ግን ለዚህ ሁሉ አመቺ አልሆነም። የወይዘሮ ስራሽ ብዙ ይመር መተዳደሪያ የቡና ቤት ንግድ በመሆኑ ከብዙ ሰዎች ጋር ለመተዋወቅ እድሉን ከፍቶላታል። በተለይ ከቅርብ ጊዜ ወዲህ ካሳንቺስ በሚገኘው ግቢዋ ውስጥ ከመኖሪያ ቤቷ ለይታ አነስተኛ የውስኪ ቤት በመክፈቷ በከተማው ውስጥ ሀብት አላቸው የሚባሉ ውስኪ ቀማሾች በየምሽቱ ይጎበኟታል። ሰማይነህን ጎትታ ያመጣችው ይህች ውስኪ ቤት ናት። መኖሪያ ቤቱ አሮጌው አውሮፕላን ማረፊያ ሲሆን የወርቅ ቤትና ሌሎች የንግድ እንቅስቃሴዎችን የሚያካሂደው መርካቶ ነው። ማታ ማታ ማምሻው ደግሞ ካሳንቺስ ወይዘሮ ስራሽ ውስኪ ቤት ሆኗል። ህይወት ከጓዳ ወጥታ ካክስቷ ጎን ውስኪ ቤቷ መቆም ከጀመረች ወዲህ የወይዘሮ ስራሽ ብዙ ገበያ ደርቷል። አብዛኛው ህይወትን ተመልካችና ፈላጊ መሆኑን ገብቷታል። ያሁኑ የሰማይነህ ጥድፊያ ሌሎች ተወዳዳሪዎችን ለመቅደም መሆኑን ገመተች። መጣደፉን የፈለገችው ቢሆንም እንዲህ ሱሪ በአንገት ይሆንብኛል ብላ አላሰበችም። ይሄማ እብደት ይሆናል አለች የመጣደፉን ነገር በሐሳቧ ስታወጣና ስታወርድ ቆይታ። እኔም እኮ ያልኩት እሱን ነው። ታዩ በቃ እሱን እኛ እናስተካክለዋለን። ለድግሱ የሚያስፈልጉንን ነገሮች እስክናዘጋጅ ቢያንስ የ6 ወር ዕድሜ ያስፈልገናል። ዋናው ነገር ለጋብቻ መስማማቱ ነው። ለጋብቻውም ቢሆን እኮ ብላ ህይወት በማመንታት አይነት አቋረጠች። ምን አለቻት አክስትየዋ የማመንታት አዝማማያዋን በመቃወም አይነት ግንባሯን ከስክሳ። የሰማይነህ ፍላጎት አንቺን ልጄን ለጊዜው ለማማገጥና በሴትነትሽ ለመቀለድ ቢሆን ኖሮ እኔም እናትሽ አልፈቅድለትም ነበር። በአሁኑ በተበላሸ ዘመን እንዲህ በቁም ነገር ለጋብቻ የሚጠይቅን ወንድ ማስቀየም አይገባም። በዚያ ላይ ደግሞ ሰማይነህ የተትረፈረፈ ሀብት ያለው ሰው መሆኑን የምታውቂ ይመስለኛል። ሰተት ብለሽ እግዚአብሔር የሰጠሽ አዱኛ ውስጥ መግባት ነው። የአክስቷ አቋም ከዚህ እንደማይርቅ ህይወት ቀድሞውንም ታውቃለች። ማንኛውንም ሰው የምትመዝነው በሀብቱ ነው። የደንበኞቿን ክብደትና ቅለት የምትመዝነው ውስኪ ቤቷ ውስጥ በሚያጠፉት ገንዘብ መጠን ነው። የሰማይነህን ፍላጎት ከተረዳችበት ጊዜ ጀምሮ ህይወትን በተለያየ መንገድ ስትቀሰቅሳት ቆይታለች። እንድትቀርበው፣ እንድትሽኮረመምለት፣ ውስኪውን እሷ እንድትቀዳለትና በፍቅር እንድታዋልለው የግል ልምዷን በመንተራስ ደጋግማ መክራታለች። ከሰማይነህ ጋር ከውስኪ ቤት ደንበኝነት አልፎ በጋብቻ መተሳሰሩ ሀብትን በርቀት መጋራት መሆኑን ስታሰላው ቆይታለች። መተዳደሪያቸው የውስኪ ቤቷ ገቢ እንደመሆኑ መጠን ህይወትም አክስቷን የረዳች እየመሰላት ከሁሉም ጋር እየተሳሳቀች አሳልፋለች። አሁን ግን እንዲህ አይነት ወሳኝ ጉዳይ ከተነሳ ቅሬታዋን መግለጽ ሊኖርባት ነው። ጋሽ ሰማይነህ እኩያዬ አይደለም፣ ጋሼ እያልኩት እንዴት ባሌ እንደሚሆን አይገባኝም ብላ ሳቀች። ይሄ ምንም ችግር የለውም። አንሶላ መጋፈፍ ስትጀምሩ ጋሼ ማለትሽ ይቀርና እንዲያውም በቁልምጫ ሰሚ ትይዋለሽ። የእድሜውም ነገር የሆነ እንደሆነ ለትዳር ጥሩ የሚሆነው ወንድ ተለቅ ሲል ሴት አነስ ስትል ነው። ዘሎ ያልጠገበ ጎረምሳ ለትዳር ሊሆን አይችልም።
የስሜት ወረቱን ሲጨርስ ዓይንሽን ላፈር ብሎ ከነዲቃላሽ ነው ሜዳ ላይ የሚጥልሽ። ምራቁን የዋጠ ሰው ለትዳር ጥሩ ነው። በዚያ ላይ ደግሞ ቅናቱ በጣም ያስጠላኛል በማለት አቋረጠቻት። ከሱ ጋር ካልሆነ በቀር ከማንም ጋር እንዳውራና እንድጫወት አይፈልግም። እዚህ ቤት እሱ በመጣ ቁጥር እንኳን እኔ እስረኛ የሆንኩ ነው የሚመስለኝ። ገና በውጭው እንደሚቀና ከሆነ ቤት ውስጥ ካስገባኝ በኋላ ምን እንደሚያደርገኝ አላውቅም። ይሄንን አትጥዩ፣ ጥሩ ምልክት ነው። ወንድ መውደዱ የሚታወቅበት እንዲህ በቅናት ሲጦፍ ነው። ቅናት የፍቅር ጥላ ናት ሲባል አልሰማሽም? አግብቶሽ የራሱ ማድረጉን ካረጋገጠ በኋላ ደግሞ ይሄ ጸባዩ ይለቀዋል። አሁን እንኳን ቢቀናው ሌሎች ፈላጊዎችሽ እንዳይቀድሙት በመፍራት ነው። የአክስቷ መከላከያ ነጥቦች ለህይወት አልተዋጡላትም። የእድሜያቸው ልዩነት ትንሽ አይደለም። ሰማይነህ የ47 ዓመት ጎልማሳ ሲሆን ህይወት የ22 ዓመት ወጣት ናት። ቢወልድ ያደርሳታል። ቁመቱና ሰውነቱ መካከለኛ ሲሆን ገብስማ ጸጉሩ ገባ ገባ ብሏል። ግንባሩ ሁሌም እንደተኮሳተረ ነው። የቅናቱም ጉዳይ ገደብ ያጣ ነው። በሚረባውም በማይረባውም በቅናት ሲብከነከን ህይወት ደጋግማ ታዝበዋለች። ይህም ሆኖ ግን ከአክስቷ ጎን ቆማ ውስኪ ቤት ውስጥ እንደመኖሯ መጠን የሰማይነህ ሀብትና ንብረት ህይወትንም አጓጉቷታል። እንደ ሸሚዝ እየለዋወጠ የሚይዛቸው ዘመናዊ መኪናዎች የራሱ አድርጋ መንዳት፣ እንደ ጉድ የሚነገርለትን የተንጣለለ ቪላ ቤት ውስጥ ገብታ ማዘዝና የሀብቱ ምንጭ የሆኑትን የወርቅ ቤትና የሸቀጣሸቀጥ ማከፋፈያ ድርጅቶች ባለቤት መሆን ልቧ ከጅሏል። ውበቷን አይተው የሚነሆልሉ ብዙ ናቸው። ወይዘሮ ስራሽ ብዙ ውስኪ ቤት የሚጠጡ መደበኛ ደንበኞቿ ሁሉ አይናቸውን ጥለውባታል። ለባብሳ ወደ ውጭ ስትወጣ እየጠበቁ እንሸኝሽ የሚሏት እግረኞችና ባለመኪናዎች፣ በርቀት የሚሳለሟት የአይን ፍቅረኞች፣ ቀርበው የሚለክፏት አለሌዎች የትየለሌ ናቸው። ለማንም ቢሆን ምንጊዜም ፈገግታ ከፊቷ ላይ አይጠፋም። የተሟላ ውበት ከተመጣጠነ ቁመት ጋር ታድላለች። በተለይ ጠይም ፊቷ ላይ ጎላ ጎላ ብለው የሚታዩት አይኖቿና ረዥም አፍንጫዋ ቁንጅናዋን አድምቀውታል። ወጣትነቷ ራሱ ደግሞ ሌላ ውበት ነው። ይህችን የፈካች አበባ ለመቅጠፍ ብዙ እጆች ቢዘረጉም እድሉ የአንድ ሰው ብቻ ነው። ያ ሰው ከጀርባው በሀብቱ ተደግፎ በድፍረት ቀርቧል። እማዬ፣ እኔ እንጃ ፍርሃት አለኝ አለች ህይወት ሐሳቧን ስታወጣና ስታወርድ ቆይታ። እንግዲህ ሁልጊዜ ልጅ እንደሆኑ አይኖር። ውበትም ረጋፊ ነው፣ እድሜም ኃላፊ ነው። ሁሉንም ነገር በጊዜው መጠቀም ያስፈልጋል። በወጣትነት እድሜ በትዳር የመታሰርን ነገር ሲያስቡት ማስፈራቱ አይቀርም። ሁላችንም ያለፍንበት ስለሆነ እናውቀዋለን። እኔም በወጣትነት ዘመኔ ስንቱ ወንድ ላግባሽ እያለ አማላች ሲልክ፣ ስንቱ ቀብራራ ዝቅ ብሎ ግሬን ሲስም፣ ስንቱ ቱጃር ወርቅ ሲያነጥፍልኝ አሻፈረኝ ብዬ በውበቴ ኮርቼ ይሄው መጨረሻዬ በቡና ቤት ንግድ መተዳደር ሆኖ ቀርቷል። በወጣትነት ዘመን አይንን ጨፍነው ቆይቶ በኋላ ሲገልጡት ይቆጫል። እንደነበር የሚቆይ ነገር የለም። እኔ እናትሽም እድልሽ እንዳይበላሽ የመጠበቅ ኃላፊነት አለብኝ። ስትዘናጊ ዝም ብዬ አላይሽም። በተዘዋዋሪ እቅጩን ነገረቻት። ህይወትም ትንፋሿን አምቃ ስታዳምጣት ከቆየች በኋላ በረዥሙ ተነፈሰች። አስቸጋሪ ምርጫ ውስጥ የመግባት አተነፋፈስ ነበር። ደግሞ ሞኝ አትሁኚ በማለት ቀጠለች አክስትየዋ። ባዶ ፍቅር ዋጋ የለውም፣ ትርፉ ጭቅጭቅ ነው። ፍቅር የሚጣፍጠው ከገንዘብ ጋር ሲሆን ነው። የገንዘብን ኃይል ለማወቅ እድሜሽ ገና ነው። በጅላጅል ባዶ ፍቅር የምትጠቂበት አደገኛ እድሜ ላይ ነው ያለሽው። ከ10 ዓመት በኋላ ግን እንዳሁኑ አታስቢም። አይኖችሽን ትገልጫለሽ። ያኔ ወደ ኋላ ዘወር ብለሽ ታመሰግኝኛለሽ። ህይወት ምርጫዋ አክስቷ ቤት በሚመላለሱ መሸተኞች ዙሪያ ብቻ መሆኑ አመለካከቷን አጥብቦባታል። ሌሎች የመዝናኛም ሆኑ የመገናኛ ቦታዎች እንደ ልቧ መሄድ ስለማይፈቀድላት ሌላ ሙከራ ለማድረግ እድሉን አላገኘችውም። ሆኖም ግን የትምህርት ቤት ጓደኛዋ የነበረ አንድ ወጣት ምንጊዜም አይምሯ ውስጥ አለ። ሄኖክ አንበሴ ይባላል። ለአጭር ጊዜም ቢሆን በወጣትነት አፍላ ፍቅር ብን ብለው ነበር። የ12ኛ ክፍል መልቀቂያ ፈተና ከጨረሱ በኋላ ኮሌጅ የመግባት እድል ስላላገኙና ስራ የማግኘት እድሉም እጅግ የጠበበ ስለሆነ ሄኖክ አሜሪካን ሀገር ወደሚገኙ ዘመዶቹ ዘንድ ሲሄድ ህይወትም የአክስቷ ውስኪ ቤት አድማቂ ሆና ቀረች። ከሄኖክ ጋር በተከታታይ የፍቅር ደብዳቤዎች ይላላኩ ነበር። ድምፁ ከጠፋባት 1 ዓመት ያህል ሆኖታል። አሁን በዚህ ወሳኝ የጋብቻ ጥያቄ ሰዓት ላይ ሄኖክ አይምሯ ውስጥ መጥቶ ድቅን አለ። እማዬ
አንድ ያልነገርኩሽ ነገር አለ አለች ስትፈራ ስትቸር ቆይታ። ምንድነው እሱ? አክስትየዋም አፍራሽ ሐሳብ ላለመቀበል ግንባሯን አኮሳተረች። ሄኖክ የሚባል የትምህርት ቤት ጓደኛዬ ፍቅረኛዬ ነበር እና ታዲያ ምን ይሆናል? አሜሪካን ሀገር ሄዶ አሁን የሚኖረው ዘመዶቹን ተጠግቶ ነው። አስተማማኝ ስራ ሲይዝና በግሉ መኖር ሲጀምር እኔንም እንደሚወስደኝ በደብዳቤ ቃል ገብቶልኛል። አንቺ ልጅ ጤነኛ አልመሰልሽኝም አለቻት አክስትየዋ በማመናጨቅ አይነት። አጠገብሽ የቀረበልሽን አዱኛ ጥለሽ ገና ሩቅ አገር ሄደሽ በልም ትዋኛለሽ? ማን ነው አንቺ ብቻ ነሽ ቆንጆ ያለሽ? ይሄ የምትይው ወጣት እኮ አሜሪካን ሀገር ሲገባ አይኑን ይገልጣል። ስንቱን ቆነጃጅት ያያል። ያንቺን መፈጠር እስካናካቴውም ይረሳዋል። በዚያ ላይ ለትዳር የሚሆነው ምራቁን ዋጥ ያደረገ ሰው መሆኑን ቅድም ነግሬሻለሁ። ይልቅ ልብሽ ሲወላውል በእጅሽ የገባውን እድል እንዳታስመልጭ። እኔ እርግጡን ልነግርሽ እፈልጋለሁ። አንደኛ ነገር ሰማይነህን አግብቶ ሀብት ውስጥ ለማግኘት የማይጓጓ ሴት የለም። ስንቶቹ ቆነጃጅቶች በውበታቸው ሊያጠምዱት ሞክረው አልተሳካላቸውም። ጭራሹን ጥብርር ነው የሚልባቸው። የዕጣ ክፍል ነገር ሆነና አንቺ ላይ ልቡ ወድቆ እሱ ራሱ ጠያቂ ሆነ። ይህንን እግዚአብሔር ያመጣልሽን ጸጋ ንቀሽ ብትታዩ ግፉ በኋላ አጓጉር ቦታ ይጥልሻል። ሁለተኛ ነገር ደግሞ ሰማይነህ የኔ ቤት ምሰሶ መሆኑን ማሰብ አለብሽ። ገበያዬ የደራው በሱ ሳቢያ እሱን ተከትለው በሚመጡና በሚገባበዙ ሰዎች ነው። እሱም ራሱ እኔ ቤት የሚያፈሰውን ገንዘብ ታውቂያለሽ። ተስለው ጡት የሚጣቡት ሰው ነው። እግዚአብሔር ሰተት አድርጎ ቤታችን ድረስ ያመጣው ደግሞ እንኳን ደህና መጣ ብሎ እጅ ነስቶ ማስገባት ብቻ ነው። ይልቅ መወላወሉንና በወጣትነት ህልም ውስጥ መዋዠቁን ትተሽ መንፈስሽን ለሞቀ ትዳርና ለሚተርፍ ቤት አዘጋጁ። ደግሞም አትጨነቂ። አንዴ ተፈራርማችሁ ቤቱ ከገባሽ በኋላ የማይሆንሽ እንኳን ሆኖ ከተገኘ ፍርድ ቤት ገትረሽው ሀብቱን እኩል ተካፍለሽ ነው የምትለያዩት። ነገሩም ማለቴ ነው እንጂ ይህንን እንኳን የሰይጣን ጆሮ አይስማ። ማታ ገና ጨለማው ለዓይን ያዝ ሲያደርግ ወይዘሮ ስራሽ ብዙ ጣና ጫጭሳና ውሃ ከፍክፋ የውስኪ ቤቷን ከመክፈቷ ሰማይነህ ከተፍ አለ። ማንም ሳይቀድመው መጀመሪያ የመጣው አስቦበት ነው። ይሄ ሰው በፍቅር አብዷል ማለት ነው አለች ወይዘሮ ስራሽ በልቧ። የታለች አለ ገና ከመግባቱ። የረባ ሰላምታ እንኳን ሳይሰጣት ህይወትን በአይኑ እየፈለገ። ትመጣለች፣ ወዲያኛው ቤት ልብሷን እየለበሰች ነው አለችው የፈለገውን በማወቅ። ምን ታድርግ ትመጣለች? እዚያው ጓዳ ትቀመጥ እንጂ ከእንግዲህ እዚህ ቦታ ወጥታ መታየት የለባት። አንቺም ውስኪ ቀጅሽን አዘጋጅ አላት ተኮሳትሮ። ገና ምኑ ተያዘና? ሳትፈራረሙ ቃል ሳይቋጠር ቀለበት ሳይታሰር እንደው ከመሬት ተነስቶ ማዘዝ ይቻላል እንዴ? የወይዘሮ ስራሽ አቀራረብ በቀልድ መልክ ቢሆንም ሰማይነህ ግን አምርሯል። ይሄ ሁሉ ጣጣ በአንድ ቀን የሚያልቅ ነገር ነው። ጊዜ መስጠት አያስፈልግም። ይልቅ አሁን አንቺን በግል ማነጋገር ስለምፈልግ ወዲያኛው ቤት እንሄድ። ውስኪንስ ማን ይሽጥልኝ? ካስፈለገ በሩን ዝጊው። የዛሬ ማታውን ኪሳራ እኔ ከፍላለሁ። እንደሱ እንኳን አይሆንም። በሰላም ሀገር በሬን መዝጋት የዘውትር ደንበኞቼ ማባረር ነው። እንግዲህ እዚህ ሰራተኞችን አቁሚና አስቀጂ። እኔ ፈለኩሽ ለከባድ ቁም ነገር ነው። ወይዘሮ ስራሽ በልቧ እንዲያጣደፈው ነገር ምንድነው እያለች የቤት ሰራተኛዋን ከዋናው ቤት ጠርታ ባንኮኒ ውስጥ አቆመቻትና ማስጠንቀቂያ ሰጠቻት። ሰዎች ሲመጡ እኔ የሌለው መስሏቸው እንዳይመለሱ፣ ልብሳቸውን እየለበሱ ነው ይመጣሉ በያቸው። ስትቀጂ ደግሞ እንዳትከለብሹ ተጠንቅቀሽ። እኔም አልቆይም መጣው። ወይዘሮ ስራሽና ሰማይነህ በጓዳ በኩል ወጥተው ወደ ዋናው ቤት ሲሄዱና ህይወት ወደ ውስኪው ቤት ስትመጣ ተገጣጠሙ። ወደ ልትሄጂ ነው በማለት ሰማይነህ እንደባል ተቆጣ። ህይወትም ሳታስበው እንደ ሚስት ደነገጠች። ከጓዳ እንዳትወጪ ተፈርዶብሻል፣ ተመለሽና መኝታ ክፍልሽ ሁኚ አለቻት አክስቷም። ህይወት በማዘን ፈንታ እየሳቀች ግራ በተጋባ ስሜት ወደ መኝታ ክፍሏ ተመልሳ ቴፕ ሪከርደሯን ከፈተች። የተጠመደው ክር የሚዘፍነው ሌላ ነው። በህይወት ጆሮ ውስጥ የሚደውለው ግን ያዋከቡት ነገር ምዕራፍ አያገኝም የሚለው የጥላሁን ገሰሰ ዘፈን ነበር። የማንነጋገርሽን ጉዳይ ሳታውቂ የቀረሽ አይመስለኝም አለ ሰማይነህ ሳሎን ገብተው ከመቀመጣቸው። ስለ ህይወት ይመስለኛል አለችው ወይዘሮ ስራሽም ከሞቀ ፈገግታ ጋር። ትክክል ነሽ፣ ህይወትን ላገባት ወስኛለሁ። ሰርጋችንም በዚህ ወር ውስጥ መከናወን አለበት። ከሷም ጋር ይህንኑ ስንነጋገር ነበር የቆየ ነው። ዋናው የእናንተ መፈላለግ ነው። እኔም ልጄ እንዳንተ ያለ ቁም ነገረኛና ትልቅ ሰው እጅ ላይ በመውደቋ ደስ ይለኛል። ሆኖ
ለጋብቻ የወሰንከው ጊዜ በጣም አጠረ። መጀመሪያ በባህላችን መሰረት ሽማግሌ መላክ አለበት። ለሽማግሌዎቹ ያውንታ መልስ ከተሰጠ በኋላ ደግሞ የሰርጉን ጊዜ በጋራ መወሰን አለብን። ለዝግጅቱ ብቻ ቢያንስ 6 ወር ያስፈልገናል። እኛ ቤተሰብ ነን። ሁሉንም አሳጥረን መጨረስ እንችል በዙሪያ ጥምጥም ሄድ የለብንም። ቢሆንም ባህላችንን መጠበቅ ያስፈልገናል። ክብሩስ ቢሆን ወግ ማረጉስ ቢሆን የለም እኔ ደግሞ ከዚህ ወር ማለፍ አልችልም ብሎ ግንባሩን ከስክሶ በማምረር ተናገረ። ሰውየው ሐሳቡን እንዳይቀይር ወይዘሮ ስራሽ ልቧ ፈራ። ጥቅምት ወር መጀመሪያ ላይ መሆናቸውን በሐሳቧ ሰላችሁ። ብዙ መከራከር አስፈላጊ ላይሆን ይችላል። ገበያ መግፋት ነው። ለማንኛውም አንድ ሙከራ አደረገች። እንዴ አንተ ከዚህ ወር ምን አለ? ወደ ጆሮዋ እንደመጠጋት ብሎ በሹክሹክታ ድምፅ ጠንቋዩ ነግሮኛል አላት። እውነትህን ነው አለችው፣ የምታውቀውን ጉዳይ እንዳላወቀች ሆና። ስራሽ ሙች እውነቴን ነው። ይህንን ወር ካለፍን በመካከላችን ምንቀኛ እንደሚገባና የጋብቻው ሐሳብ እንደሚከሽፍ እኔ የሚሄድበት ባለውቃቢ ዛሬ ጠዋት ነግሮኛል። ይህን ስለሰማሁ ነው ቅድም መጥቼ ለህይወት በአስቸኳይ መሆን እንዳለበት የነገርኳት። ህይወትን ፈላጊ ምቀኞች ዙሪያዬን ስለከበቡኝ ሳልቀደም መቅደም አለብኝ። ማታ አንቺ ቤት እያመሹ ከህይወት ጋር የሚቃለዱትንና የሚቅለጨለጩትን ጓደኞቼንም ቢሆን አላምናቸውም። ምቀኛ የሚነሳው ካጠገብሽ ነው። ስለዚህ ለማንኛውም ነገር ጊዜ መስጠት አያስፈልግም። ወይዘሮ ሰራሽ ራሷን በጠንቋይ ታምናለች። ገበያዋ ቀዝቀዝ ሲል ወይም አንድ ያለመችው ነገር ሲኖር በየጊዜው የምትሄድበት ባለውቃቢ አላት። ከሱ ቃል አትወጣ። አሁንም የሰማይነን ችግር ልቧ ስለሚያውቅ ቶሎ ተሸነፈች። እንደዚያ ከሆነስ መፋጠን አለበት። ትንሽም ቅር የሚያሰኘው የሰርጉ ጉዳይ ነው እንጂ ሰርጉ ምንም ችግር የለውም። ሂልተን ወይም ጊዮን ሆቴል ውስጥ ልናደርገው እንችላለን። ማንኛውንም ነገር በአስቸኳይ እንዲደርስ ይደረጋል። ለዚህ አታስቢ። ገንዘብ ሁሉንም ያፋጥነዋል። ሀገር ምድሩ ጉድ የሚልለት ሰርግ እንደሚሆን አልጠራጠርም። ወይዘሮ ስራሽ ልጇን ጠጅ ጥላ ጠላ ጠምቃ ድል ያለ ድግስ ደግሳ ዳረች ለመባል የነበራት ከፍተኛ ጉጉት ቢሰናከልም በሂልተን ወይም በጊዮን ሆቴል መሰረጉ ታላቅ ዝናን እንደሚያጎናጽፋት በማሰብ ተጽናናች። በል እንዳሻ አድርገው፣ እንግዲህ ሁሉንም ላንተ ትቻለሁ። አደራ የምልህ እንደ ባልም እንደ አባትም ሆነ ልጄን በደንብ እንድትይዝልኝ ነው። ጋብቻችሁ የተባረከ እንዲሆን መርቄ ሰጥቻለሁ። ሁለቱም ተነስተው ትከሻ ለትከሻ ከተሳሳሙ በኋላ አንድ ጥያቄ ግን ልጠይቅሽ እፈልጋለሁ አላት ሰማይነህ። ምንድነው እሱ? ህይወት እስከዛሬ ከማንም ወንድ ጋር እንዳልሄደች እርግጠኛ ነሽ እንዴ? ምን ማለት ነው ሰማይነህ? እንዲያው ተፈጥሯ ሆኖ ከሁሉም ጋር ስትስቅ ስትጫወት ያች ትመስል ይሆናል እንጂ የኔ ልጅ በዚህ ረገድ ቁጥብ ናት። እኔ እናቷን በፍጹም አላስደፍራትም እኮ። ክብረ ንጽህናዋ እንደተጠበቀ ነው። በ10 ጣቶቼ ፈርምልሃለሁ። ይህንን ሳቋን ቆጠብ ማድረግ ወይንም ማቆም አለባት። መጥፎ ነው። ለወንዶች መግቢያ ቀዳዳ ይሆናል። ልክ ነህ፣ እንመክራታለን። በተፈጥሯ ተጫዋች ሳቂታ ሆና ነው እንጂ ሌላ ብልግና እንኳን የላትም። ሆኖም ትዳር ሲያዝ ጥርስን ከደን ማድረግ እንደሚያስፈልግ እናስተምራታለን። ጽዋቸውን በማሳት ውሳኔያቸውን ለማጽደቅ ተስማምተው ወደ ውስኪዋ ቤት ተመለሱ። ባለጆሮ ጠርሙስ ውስኪ ወርዶ ወይዘሮ ሰራሽና ሰማይነህ በክዳኑ ቀመሱለት። እሷ ቤት ጎራ ሳይሉ ወደ ቤታቸው የማይገቡ 4 ያህል ደንበኞቿ ገብተው መለኪያቸውን ጨብጠው ነበር። ለእኛም አካፍሉን እንጂ ፈንጥሩ ምንድነው? አለ ባህሩ ጺሞ ከባንኮኒው ጥግ ብርጭቆን ይዞ እንደቆመ። ና ጠጋ በል እንጂ ጺሞ፣ ልብ አላልኩም እኮ በማለት ሰማይነህ ጋበዘው። ባህሩ ብርጭቆን ይዞ ተጠግቶ አብሯቸው ጽዋውን እያነሳ ምክንያቱ ይገለጽልና አላቸው። ሚስጥር ነው፣ ወደፊት ይገለጽልሃል። አሁን አርፈ ጠጣ አለችው ወይዘሮ ሰራሽ። እኔ የጠየኩት ጋባዡን ነው፣ ያንቺን እጅ እንደሆነ አይተነው አናውቅም አለና የተጅረገረገ ጺሙን እያላገ ቀላለደ። ፊቱን የዋጠው ጺሙ ለረጅም ዓመታት ምላጭም ሆነ መቀስ ነክቶት አያውቅ። የቁመቱ መርዘምና የጺሙ መንዠርገግ ልዩ ምልክቶቹ ናቸው። ጺሞ የሚለው ቅጽል የወጣለትም በዚሁ ምክንያት ነው። ብዙ ያነበበ ምሁር ነው ይባላል። በሕግና በምጣኔ ሀብታዊ ጉዳዮች ላይ የአማካሪነት ቢሮ ከፍቶ የሚተዳደር ሲሆን ጥሩ ገቢ ያገኛል። ሆኖም ገንዘቡ ከአረቄ ቤት አያልፍም። አረቄ ውስጥ ተደብቆ በብቸኝነት የሚኖር ይመስላል። ጓደኞቹም እኚህ አረቄ ቤት በየምሽቱ የሚያገኛቸው ሰዎች ብቻ ናቸው።
ሴቶችን አይወድም። ስለ ሴቶች ጥሩ ነገር ሲያወራ ተሰምቶ አይታወቅም። ሰማይነህ እዚህ ቤት ከሚመጡ ሰዎች ሁሉ ባህሩ ጺሙን የሚቀርበውና የሚወደው ህይወትን ስለማይፈልግበት ነው። ብዙዎች ህይወትን ለማሽኮርመምና በህይወት ፊት ለመታየት የሚያደርጋቸውን ሲያሳጣቸው፣ ባህሩ ግን ከነመኖሯም ትዝ አትለውም። ከሚያነባቸው መጽሐፍት ውስጥ አንዳንድ ጥቅስ እየለቀመ የሴቶችን ደካማ ጎን ማጉላት ይወዳል። ሰማይነህ ይህንን ተግባሩን ይወድለታል። ስለ ሴቶች አንድ በለን እንጂ አለው በጨዋታው ለመዝናናት ፈልጎ። ባልዛክ የተባለ ደራሲ ምን አለ መሰለ፣ ሴትን ማስተዳደር የቻለ ወንድ ሀገር ማስተዳደር ይችላል። ትክክል ነው ብሎ ሰማይነህ መሳቅ ጀመረ። ወይዘሮ ስራሽ ደግሞ በቅሬታና በነቀፋ ባህሩ ጺሞን ገላመጠችው። ይህ የተለመደ የዘወትር ሁኔታቸው ነው። ጺሞ ስለ ሴቶች ሲናገር ሰማይነህ ይደሰታል፣ ወይዘሮ ስራሽ ትናደዳለች። ጺሞ ግን የእሷን ንዴት ከቁብም አይቆጥረውም። ቮልቴር ደግሞ ምን ብሏል መሰለ አለ ብርጭቆውን ጨልጦ እያስቀመጠ፣ ሴት ልጅ አንድ ሚስጥር ብቻ መጠበቅ ትችላለች፣ ያም የእድሜዋ ሚስጥር ነው። ይሄ በቀጥታ ወይዘሮ ስራሽን ለመንካት ይመስላል። በ50ዎቹ አጋማሽ እድሜ ውስጥ የምትገኝ መሆኑ ቢታወቅም እሷ ግን ገና ልጅ ነኝ ከማለት ወደ ኋላ አትልም። ደግሞም በኑሮ ምቾት፣ በፀጉር አተኳኮስና በልብስ አመራረጥ እድሜዋን ደብቀዋለች። እሷ ቤት የሚመጡ መሸተኞችም ሆኑ ሌሎች የቅርቧ ሰዎች አንቺ እንዲሏት አድርጋለች። በየጊዜው የሚለዋወጡ የማድቤት ሰራተኞቿ ብቻ ናቸው አንቱ የሚሏት። ሴቶችን የሚያስጠላ በሽታ ከኩሶ ጋር ደባልቀው አጠጥተውሃል መሰለኝ አለች ጺሞን የጎድን እያየች። ሰማይነህ ሳቁን አላቋረጠም ነበር። አንተ ደግሞ የማያስቀው ያስቀሃል፣ ይልቅ ውስኪውን ጠጣ ብላ ለሁለቱም ቀዳችላቸው። ባህሩ ጺሞ ቀልዱን ሊቀጥል እያሰበ ጥቅሶች በማሰብ አእምሮን ሲፈታትሽ የሁለት ሰዎች መምጣት አጨነገፈበት። ኩራታቸው ገጽታቸው ላይ የሚነበብ፣ ባለባበሳቸው የደመቁ፣ እጃቸውንና አንገታቸው ላይ ቦግ ብሎ የሚታይ የወርቅ አምባርና ሐብል ያጠለቁ ሁለት ወፋፍራሞች እየተጎማለሉ ወደ ውስኪዋ ቤት ገቡ። ይትባረክ አበራና አቡበክር ደሜ ናቸው። በከተማው ውስጥ የታወቁ ባለሀብቶችና ነጋዴዎች መሆናቸው ይነገርላቸዋል። ከሰማይነህም ጋር ጓደኞች ናቸው። አብረው ይበላሉ፣ ይጠጣሉ፣ ይዝናናሉ። ከልባቸው ግን አይተማመኑ። በንግዱ ዓለም አንዳቸው ሌላቸውን ለመጣል የሚያሰሩ ምቀኞች ተደራርገው ስለሚወሳሰዱ እንደውም በውስጣቸው የጠላትነት ስሜት አለ። በሚገናኙበትም ሆነ አብረው በሚሄዱበት ቦታዎች የሚያሳዩት ፉክክር ጤናማ አይመስልም። ሰላምታ ተሰጣተው ባንኮኒውንና ወይዘሮ ስራሽን ከበው ከቆሙ በኋላ እንዴት ነው ዛሬስ በደንበጃን ተያዝከው እንዴ በማለት አቡበክር በቀልድ መልክ ሰማይነህን ወጋ አደረገው። የደስ ነው፣ እናንተም እንድትጠጡ ተጋብዛችኋል አላቸው። ወይዘሮ ስራሽ ፈጠን ብላ የመቀዳዳት ስራዋን አከናወነች። ምክንያቱ ይነገረን እንጂ ምን አገኘ አሉት ሁለቱም በአንድ ድምፅ። እሱን ወደፊት ታውቁታላችሁ፣ አሁን የደስታዬ ተካፋይ ከሆናችሁ ይበቃል ብሏቸው ብርጭቋቸውን አጋጩ። ሰማይነህ በልቡ ከፍተኛ የኩራትና የአሸናፊነት ስሜት እየተሰማው ነበር። እነዚህ ሁለት ሰዎች ህይወትን ፍለጋ እንደሚመጡ ያውቃል። ውስኪያቸውን የሚያወራርዱት የህይወትን ውበት እያደነቁና ከሷ ጋር እየተሳሳቁ ነው። አሁንም በአይናቸው ግራ ቀኙን ሲማትሩና ወደ ጓዳ ሲቀላውጡ ምን እንደሚፈልጉ ገብቶት በልቡ እርማችሁን አውጡ እያለ ነበር። ወይዘሮ ስራሽ ዛሬ ምን ነው ብቻሽን ሆንሽ አላት ይትባረክ በጎድን ጥያቄ። የምን ብቸኝነት አመጣ? ይኸው እናንተ አላችሁ አይደል እንዴ አለችው ወይዘሮ ስራሽ አውቃ ጥያቄ ያልገባት ለመምሰል። እኛማ ጠጪዎች ነን፣ አንቺን የሚረዳ ቀጂ ነው የጠየቅነው። የሰማይነህን ስሜት ለማጠን ወይዘሮ ስራሽ ሰረቅ አድርጋ ተመለከተችው። እንዳይናደድባት ለመንከባከብ ታጥቃ የተነሳች ትመስላለች። ለመቅዳቱን የመቻነስኩ ይልቅ አርፋችሁ ጠጡ አለቻቸው በደፈናው። ሰማይነህ የውሸት ጥርሱን እያሳያቸው በልቡ ህይወትን ለአንድም ለሁሌም በድል አድራጊነት ወስጃታለሁ። ካሁን በኋላ እዚህ ቦታ ታገኟት፣ በከንቱ አትድከሙ። የራሴ የግሌ አድርጊያታለሁ። እንግዲህ እርማችሁን አውጡ። በቅርብ ቀን ለሰርጓ ስትጠራችሁ ቁርጣችሁን ታውቁታላችሁ። ተሸናፊነታችሁን አምናችሁ ምቀኝነታችሁን እንደያዛችሁ ሌላ ቦታ ሄዳችሁ ብታፈጡ ይሻላችኋል። ህይወትዬ ከእንግዲህ የኔ ብቻ ነች እያለ ያስብ ነበር። ከሐሳቡ መልስ በደስታ ሰክሮ ውስኪውን በአንድ ትንፋሽ ጭልጥ አደረገና እባክሽ ቅጂልኝ ልጠጣ፣ እናንተም ጠጡ እንጠጣ እያለ ተንቀባረረ። አቡበክርና ይትባረክ ተያዩ።
ከሰማይነህ አነጋገር አንድ ነገር ሸተታቸው። የንግድ ተወዳዳሪዎቹ እንደመሆናቸው መጠን ምን ይሆን የሚለው ጉጉት ልባቸውን አልሰቀለውም። የሆነውን ሁሉ ያውቁ ይመስላሉ። ከወይዘሮ ስራሽ ጋር ተጠቃቅሰው ተሳሳቁ።